እንደ ወንዶች ትጨርሳለች ወይ ፈሳሽ አላት ወይ በምን እናውቃለን እንደጨረሰች እና ብዙ ጊዜ የምመልስላቸው መልስ ለምን አትጠይቋትም ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ ፌክ የምታደርግ ሴት አለች እንደረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ ለምሳሌ ልብ ምት ይጨምራል ያተነፋፈስ ስርዓት ይጨምራል ግፊት ቢለካ በዛ ሰዓት በጣም ሃይ ነው የሚሆነው የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 እና ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል ሴትም በዛ ኮንትራክሽን ፈሳሽ አላት ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው ፊሜል ኢጃኩሌሽን የምንለው አለ ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል ፈሳሹ ላይወጣ ይችላል ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠኑ አነስ ያለ ሊኖር ይችላል ማለት ነው ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር ያተነፋፈስ መጨመር የጡንቻዎቿ በጣም ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው አንድ ሰው ደግሞ በምንድነው ሲያወራ የሰማሁት ከድምጽ ጋር በተገናኘ በዛም ደግሞ ማወቅ ይቻላል ምናምን የሚል ነገር አንስቷል ከድምጽ ጋር ኢኔሴንስ አሁን ቀደም እንዳልኩ ፌክ ኦርጋዝሙ የሚደረግበት አንደኛው ሚንስ ነው በግንኙነት ሲሆንሳ ኢት ዲፔንድስ እንደ ሴቷ ማለት ምትጮ ሴት ልትኖር ትችላለች ዝም ብትል አንዳንድ ቃላቶች የምታወጣ ሴት እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለው እያሉ ነው የሚነግሩኝ ለኔ እኔ ኖርማል እንደሆነ ነው የምነግራቸው ለምሳሌ አንተ የምትወደው ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል ከሱ ከጓደኛ ይለያል በቃ ልክ እንደዛ ነው ሴክስም ላይ ወይም ግንኙነት ላይ ይለያያል ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ድምጽ ካለ ረክታለች ቢባል ነገር የለም ድምጽ መኖሩ ፌክ ነው ወደሚለው ነገር ሌሎች ሰዎች እንዲሄዱ ያደረጋቸው ምክንያቱም ይሄ ነው ማለት ሊሆን ይችላል አሁን እሺ ከዚሁ ከሴቶች የስንፈተ ወሲብ ጋር በተገናኘ ከገለጽሻቸው ከአራቱ አንደኛው እንደሆነ ታወቀ ከዛ በኋላ ህክምናው ተደረገ ግን ያ በህክምና ማይስተካከል ከሆነ ኔክስት ስቴፕ ምንድነው የሚያደርጉት ህክምና ካልተስተካከለ ኩላሊት ፌል አረገ ተነቅሎ ተተካ ፌል አረገ ልክ እንደዛ ነው ይሄ ህክምና አሁን በጣም ለየት ብሎ እንዲወጣ ተደረገ እንጂ የተለየ ነገር የለውም አብርሽ ሁሉንም ስቴፖችን ሞክራለን ለምሳሌ ለህክምና ሲመጡ አሁን በግንኙነት ጊዜ ህመም ያላቸው ሴቶች አሉ ህመሙ የመጣው ምናልባት እዛ አካባቢ ካለ ኢንፌክሽን ሊሆን ይችላል ካፈጣጠር ችግር ሊሆን ይችላል ቫጂኒስመስ ከምንለው ችግር ሊሆን ይችላል ስለዚህ ምክንያቱን እናቅና ትሪትመንት ኦፕሽኖቹን ዲስከስ እናደርጋለን እንጀምራለን ትሪትመንቱን የመጀመሪያው እንደውም ስንፈተ ወሲብ ሴቶች ላይ ትግስት ነው የሚፈልገው ህክምና ባንዴ ውልቅ ብሎ የሚወጣ ችግር አይደለም ትግስት ይፈልጋል ጊዜ ይፈልጋል የታካሚዎቹን ዴዲኬሽን ይፈልጋል መደረግ ያለበትን ነገር ኤቭሪዴይ ማድረግ አለባቸው የሚሳደርጉ ሳይሰላችሁ እንደዚህ ካልሆነም ብለው ሳይተውት ነገሩን ረዘም ላለ ጊዜ እየተከታተሉ ማከም ያስፈልጋል ማለት ነው ስለዚህ አንዲት ሴት አሞኛል ግንኙነት ላይ ብላ ስትመጣ ህመም ሊፈጥር የቻለበትን ምክንያቶች ሁሉ ነው የምናየው ኢንፌክሽን ከሆነ እናከመዋለን እዛ አካባቢ ያለ ያፈጣጠር ችግሮች ከሆኑ የሚስተካከልበትን መንገድ እናያለን ስለዚህ ያሉትን ችግሮች እንዳመጣጣቸው ነው መፍትሄ የምናቀርበው እንጂ ለሴቶች ስንፈተ ወሲብ ይሄን መድኃኒት ውሰዱ ለወንዶች ይሄንን የምንለው ነገር አይደለም ሌላው አሁን በትዳር ላይ ያሉ ባልና ሚስቶች አንድ ባል ሚስቱን ከዚህ በፊትም ጠይቄሽ ነበር እዛኛው ላይ እና ይሄንንም አትመልስልህም መቼም አሉኝ አንድ ባል ሚስቱን የእርካታ ደረጃዋን ከፍ ለማድረግ የሷን እያንዳንዱ መነካት ያለባቸውን ቦታ ማወቅ መቻል አለበት
እና ስለ ጂስፖት አነሳሽ እና ከዛ በኋላ እንትን አላልሽው ሜቢ